በጉጉት ሲጠበቅ የነበረው ድንቅ መካር የተሰኘው የተወዳጁ ዘማሪ ታማኝ ሙሉነህ አዲስ አልበም ሊመረቅ ነው። አዘጋጆቹ ለእግዚአብሔር ሕዝብ አደራ አደራ በማለት እንዲህ ብለዋል። ሰላም ለእናንተ ይሁን። በዚህ የተገኛችሁ ክቡራትና ክቡራን የአባታችን ብሩካን ጥሪያችንን አክብራችሁ በዚህ ስለተገኛችሁ እጅግ ደስ ይለናል። ሜንስትሪም ሚዲያ ባለሙያዎች፣ ማህበራዊ ሚዲያ ባለሙያዎች እንዲሁም ደግሞ የፕሪንት ሚዲያ ባለሙያዎች ዛሬ በዚህ የተገኘ ነው የሚኖረን አጭር የሆነ መርሃ ግብር የዘማሪ ታማኝ ሙሉነህ የዝማሬ ማሳወቂያ መርሃ ግብር ይሆናል። ተወዳጁ ወንድማችን ዘማሪ ታማኝ ሙሉነህ ድንቅ መካር የሚሰኘውን አልበሙን ታህሳስ 26 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በሃልዎት አማኑኤል ቤተክርስቲያን የሚያስመርቅ ይሆናል። እሱን በተመለከተ እንግዲህ ዛሬ ታህሳስ 20 ቀን 2018 ዓመተ ምህረት በኢሰማኮ አዳራሽ የሚደረግ የዝማሬ ሰንዱቅ ምርቃት ማሳወቂያ ይሆናል ማለት ነው። በጣም አመሰግናለሁ። እንግዲህ ቀደምት ሲነገር እንደነበረው እንደሰማችሁት በዛሬው ዕለት በዚህ ቦታ ላይ የተሰባሰብንበት ዋናው ዓላማ የወንድማችን ታማኝ የድንቅ መካር አልበምን ምርቃትን በተመለከተ እሱን አስመልክቶ ነው በዚህ ቦታ ላይ የተገኘ ነው። እንግዲህ ይህንን ፕሮግራም አስመልክቶ የፊታችን እሁድ ታህሳስ 26 በሃልዎት አማኑኤል ቤተክርስቲያን ከቀኑ 9 ሰዓት ጀምሮ መርሃ ግብሩ የሚከናወን እንደሆነ ይታወቃል። ግን ይሄ ከመሆኑ በፊት ግን ያው ወንድማችን ታማኝ ጋር በጋራ በመሆን ላለፉት 7 እና 8 ወር ከግንቦት ወር ጀምሮ በዚህ ጉዳይ ላይ የፕሮግራሙ ይዘት ምን መሆን አለበት፣ ምን ይካተትበት፣ ምን አይካተትበት የሚለውን ሐሳብ ቁጭ ብለን በጋራ እየተመካከረን ነበረ። ከቦታው መረጣ ጀምሮ ጥናቱ መቼ መደረግ ይችላል፣ ከዛ ፊት ምን አይነት ዝግጅት መደረግ ይኖርባቸዋል የሚሉትን ሐሳቦች በጥልቀት ማለት ነው ጊዜ እየወሰድን ተመካክረናል። ይሄ ሲሆን ምንድነው በዋናነት እኛ ፕሮግራሙን እንደሚያዘጋጅ ወይንም ደግሞ ከጎኑ እንደሚቆም ድርጅቱም ሆነ ሰው የምንነጋገር የነበረው ከሱ ፍላጎት ተነስተን ይህንን ነገር በምን አይነት መንገድ ጥሩ ማድረግ እንችላለን የሚለውን ነገር በመመካከር ማለት ነው። በዚህ ደረጃ ነገሮቹ ተመካክረው እግዚአብሔር ረድቶን በጣም አቅም ሆኖን በዚህ ነገር ውስጥ በርካታ ሰዎች ተሳትፈውበት ጥሩ ነገር ይዟል ብለን እናምናለን። ስለዚህ በእለቱ የሚኖሩንን መርሃ ግብሮች በእለቱ የምታዩዋቸው ሲሆኑ ነገር ግን በጣም በተሻለ መንፈሳዊ ፕሮግራምና ይህንን አዲስ አልበም ሊመጥን በሚችል መንገድ በብዙ መንገድ ተጨንቀንበታል። እግዚአብሔርም ረድቶናል። በዚህ አጋጣሚ እንግዲህ በዚህ ቦታ ላይ ያልተገኙ ወይንም ደግሞ እዚህ ቦታ ላይ ያልተቀመጡ በርካታ ሰዎች ከጎናችን ነበሩና በዚህ አጋጣሚ አጠቃላይ በዚህ የአልበም ምርቃት ሐሳብን ያዋጡ ከወንድማችን ታማኝ ጋር ከጎኑ የነበሩ ብዙ ነገራቸውን የሰጡትን ፕሮግራሙን እንደሚያዘጋጅ አንድ አካል ማመስገን እፈልጋለሁ። ይህንን ፕሮግራም በተጨማሪ ዝግጅቱ ሲዘጋጅ ለየት የሚያደርገው እስካሁን ድረስ በብዛት ባልተለመደ መንገድ እንደፈቀደ ስቴጃችን ዝም ብሎ የሚቀመጥበት ሳይሆን ስቴጅ ማናጀር ራሱን የቻለ ፕሮፌሽናል የሆነች እህታችን ነፃነት በዚህ በመካከላችን አለች፣ ተጨንቃበታለች። እሱን በእለቱ የምታዩት ይሆናልና እንዲህ አይነትም እህት በመካከላችን መገኘቷን እግዚአብሔርን እጅግ አድርገን እናመሰግናለን። ምን ማለት ነው? ያው ሰው መጀመሪያ ሲመጣ ከሚያው ነገር ነው የሚነሳውና ባየው ነገር ሲደሰት ለማድመጥ ራሱን እንደሚያዘጋጀው ሁሉ ከሚገባበት በር ጀምሮ ከዛ ሲቀጥል ደግሞ አዳራሹ ምን ይመስላል፣ ሲቀጥል እኛ ራሳችን ምን አይነት ልብስ እንለብሳለን፣ የሚያስተናግዱን አሸሮች ምን ይለብሳሉ፣ የሙዚቀኞቹ ሁኔታ፣ ላይቲንጉ፣ የካሜራው አቀማመጥ፣ ሲቀጥል ፕሮግራሙ ተጀምሮ እስከሚያልቅ የምናደርጋቸውን ድርጊቶች ከከለር አንጻር ሊረብሽ በማይችል መንገድ ከብርሃንና ከመብራት አንጻር ሊረብሽ በማይችልበት መንገድ በጣም ተጠንቅቃበታለች። በጋራ ተናበን ሰርተናል። አብረንም የእግዚአብሔርን ቃል ተካፍለናል፣ ጸልየናል።
እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ በዕለቱ እግዚአብሔር ቢፈቅድና ብንኖር ታኅሳስ 26 የፊታችን እሁድ በሃሎተ አማኑኤል ከ9 ሰዓት ጀምሮ ከዝማሬ ባሻገር በሚታየው ነገር እንደምትደሰቱ፣ በሚሰማው ነገር እንደምትደሰቱ በጣም እርግጠኞች ነን። ዝግጅታችን በዚህ መንገድ ሆኗል። ወደኋላ ጥሩ የሆነበት ዋናው ዓላማ ምንድን ነው? ወንድማችን ታማኝ የሆነ የድረስ ሳይሆን ጊዜ ወስዶ የሚያስፈልጉትን ባለሙያዎች የሚያስፈልገውን ዋጋ እየከፈለ እያገኘ ቁጭ ብሎ የሚባለውን ነገር እየሰማ ነገሩን እያዳበረ እየመጣ የተሻለ ነገር ለማድረግ ስለተደረገ የዚህ ሁሉ ድምር የሚያመጣው ነገር የተሻለ ነገር ነውና ይሄ የተሻለ ነገር ደግሞ መጨረሻው ደግሞ ያው ዝማሬ ለሚዘምርለት ለእግዚአብሔር ይመጥነዋል ብለን በዚህ ደረጃ ተዘጋጅተናል። እናንተም በዚህ ቀን ይህንን ፕሮግራም ለመዘገብ ከኛ ጋር ስላላችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። በጸጋ ነው የዳንኩት እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። በመጀመሪያ ክብር ለእግዚአብሔር ይሁን። ዛሬ ደግሞ ለታላቅ ደስታና ለአናውንስመንት ነው ወደዚህ በፊታችሁ የመጣ ነው። እንደ ዘማሪዎችና ሙዚቀኞች ማህበር ዛሬ ለኛም ትልቅ ደስታ ነው። ኢንዲቪጁዋሊ ደግሞ ለኔም ትልቅ ደስታ ነው። ወንድማችን ታማኝ በጣም የምወደው ዘማሪና ማከብሮ ዘማሪ ነው። ብዙ ጊዜ በእግዚአብሔር መድረኮች ላይ ተገናኝተናል፣ አብረን አገልግለናል። በዚህም በአዲስ አበባ በክፍለ ሀገርም በብዙ ቦታና እግዚአብሔር በውስጡ ያስቀመጠውን ጸጋ በብዙ እኔም ኢንዲቪጁዋሊ በግል ተካፍያለሁ። እግዚአብሔር የኢትዮጵያን ቤተክርስቲያን ባርኳል በብዙ መንገድ። ዛሬ ደግሞ በጣም ጌታ ረድቶት አዲስ የመዝሙር አልበም ያስመርቃል የፊታችን እሁድ በሃልወት ቤተክርስቲያን እና ለሱ እግዚአብሔር ስላደረገው ነገር አንደኛ ምስጋናን ለማቅረብ፣ ሁለተኛ ደግሞ ይህንን የመዝሙር አልበም ሪሊዝ ለማድረግ የዛን ቀን ሁላችንም እንሰበሰባለን እና በደስታ ነው የምንሰበሰበው። ምክንያቱም እግዚአብሔር ደግሞ ሌላ በረከት ጨምሮልናል። አዲስ የዝማሬ አልበም ጨምሮልናል። ለኢትዮጵያ ቤተክርስቲያንም ለሕዝቡም በረከት ይሆን ዘንድ እንደ ጌታ ፍቃድ ሆኖ እኔ ከአልበሙ ውስጥ አንዱን መዝሙር በደንብ ሰምቼዋለሁ በደንብ እና ይመለካል የሚል አንድ መዝሙሩን በደንብ ሰምቼዋለሁ እና በጣም ነው ደስ የሚለው የግጥሙ ይዘት፣ የዜማው አካሄድ እና እዛ ውስጥ የተጠቀማቸው ግጥሞቹ በጣም ደስ የሚሉ ናቸው እና ይሄ ይመለካል እግዚአብሔር የሚለው ለምሳሌ እግዚአብሔር ይመለካል በከፍታ፣ እግዚአብሔር ይመለካል በዝቅታ፣ እግዚአብሔር ይመለካል በሸለቆ ምንም ባይኖር ተጨክኖ የሚላለው እና ይሄ ማንም እኛ እንደ ክርስቲያን የምናልፍበትን መከራ የሚያሳይ ነው። ግን በዚህ ሁሉ ውስጥ በምናልፍበት መከራ ውስጥ ሁሉ ግን ምን ያህል ጨክነን ጌታን ማምለክና ማመስገን እንዳለብን በከፍታ ቢሆን በዝቅታ ቢሆን እንዴት ማምለክ እንዳለብን መዝሙሩ አንደኛ ይነግረናል። እንድናመልክ የሚጋብዘን መዝሙር ነው እና በጣም ስትሮንግ ናቸው። ፉሊ ያው እናንተ ስትሰሙት በኋላ እንደምትባረኩበት በጣም እርግጠኛ ነኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር በነገር ሁሉ ስለረዳው ያው የአልበም ምርቃት ወይም የአልበም ስራ እንደምታውቁት ቀላል አይደለም። ብዙ ዋጋ ነው የሚያስከፍለው። እንግዲህ ለእግዚአብሔር ክብር ነው ሁሉ ነገር የሚሆነው። ለእግዚአብሔር ክብር እንዲሆን ደግሞ ከብዙ ነገር ከብዙ አቅጣጫ ዋጋ ተከፍሎበት ነው እዚህ ቦታ ላይ የሚደርሰውና በመጀመሪያ እግዚአብሔር እሱን ስለረዳው በዚህ ሁሉ ፕሮሰስ ውስጥ ጌታን እጅግ አድርገን እናመሰግናለን። እኔም በጣም ደስተኛ ነኝ። እግዚአብሔር ደግሞ ለዚህ ቀን ስላበቃው እግዚአብሔር ይባርካችሁ። እሁድ ከሰዓት የፊታችን እሁድ ከሰዓት እንገናኛለን። እግዚአብሔርን ደግሞ በዚያ እናመልካለን። at the same time
ይህንን የመዝሙር አልበም እናስመርቃለን። እግዚአብሔር ይባርካችሁ። እሺ እጅግ አርጌ አመሰግናለሁኝ። ዛሬ በጣም ደስ ተሰኝተናል። የሚሆነበት ምክንያት ድንቅ መካር የተሰኘ የመዝሙር ሰንዱቅ እንግዲህ ለኢትዮጵያ ቤተክርስቲያንና ለቅዱሳን በረከት ይሆን ዘንድ ሐሳባችንን መልእክታችንን ወደ እናንተ ለማድረስ ነው። እግዚአብሔር አምላክ በዚህ ዘመን ከሰጠን የዘማሪያን አገልጋዮች መካከል አንዱ ዘማሪ ታማኝ ሙሉነህ ነው። በሱ ውስጥ ደግሞ እግዚአብሔር ባስቀመጠው ጸጋ እኛን ለመጥቀም ደግሞ ይህን ድንቅ መካር የተሰኘን የመዝሙር አልበም ወደኛ እያደረሰ ነው የሚገኘው። ታኅሳስ 26 ዕለተ እሑድ ከ8 ሰዓት ጀምሮ በሃሎት አማኑኤል ቤተክርስቲያን የምረቃ መርሃ ግብሩ ይከናወናል። ከዛ ቀደም ብሎ እንግዲህ በዚህ የተገኛችሁ የሚዲያ ተቋማት እንዲሁም ደግሞ ይህን ፕሮግራም በተለያዩ የሚዲያ አውታሮች የምትከታተሉ ሁሉ በዛ ፕሮግራም ላይ እንድትገኙ እየጋበዝን ከዚህ አንጻር ይህንን ድንቅ መካር የተሰኘውን የመዝሙር ሰንዱቅ ከማስተዋወቅ አንጻር ሁላችሁም የሚዲያ ተቋማት፣ ቴሌቪዥኖች፣ ሶሻል ሚዲያዎች እንዲሁም ደግሞ የፕሪንት ሚዲያዎች ሁሉ በዚህ ሀሳብ ላይ እንድትንቀሳቀሱ እግዚአብሔር በየዘመኑ የሚሰጠንን መልካም የሆኑ ነገሮችን በመግለጥ ለትውልድ ደግሞ በማድረስ የራሳችን ሚና እንድንጫወት እጋብዛለሁኝ ማለት ነው። በዚህ የተገኛችሁትን የሚዲያ ተቋማት ሁሉ እጅግ አድርገን ልናመሰግናችሁ እንወዳለን። እንግዲህ ከጄኤምኤም ቴሌቪዥን ጀምሮ አስቀድመን የድንቅ መካርን የመዝሙር ሰንዱቅ ለቅዱሳን በምን አይነት መንገድ ይሄዳል የሚለውንና መቼ ይመረቃል ያሉትን መርሃ ግብሮች ማስተዋወቅ ጀምረናል። ከዛም ባሻገር ደግሞ በተለያዩ ሶሻል ሚዲያዎች ላይ እየተዋወቀ ነው የሚገኘው። በዚህም የተገኛችሁ ያልተገኛችሁም የሚዲያ ተቋማት ይህንን ጉዳይ ደግሞ ለቅዱሳን እንድታደርሱልን ያው ጥሪ ማቅረብ እፈልጋለሁኝ ማለት ነው። ስለዚህ ሁላችሁም ታኅሳስ 26 ዕለተ እሑድ ከ8 ሰዓት ጀምሮ ሃሎት አማኑኤል ቤተክርስቲያን በመገኘት ይህን ዝማሬ ለቅዱሳን ለቤተክርስቲያን ከጥቅምም ከበረከትም ባሻገር እግዚአብሔርን ደግሞ የምናመልክበት ሌላኛው እድል ስለሆነ በአደባባይ እግዚአብሔርን ከፍ የምናደርግበት ስለሆነ እንደ መዝሙር ሰንዱቁ ርዕስ ድንቅ መካር የሆነውን ጌታችንን ደግሞ ድንቅ በሆኑ ዝማሬዎች የምናወዳደስበትም ቀን ስለሚሆን ሁላችሁም እንድትገኙልን በጌታ ፍቅር ጥሪን አቀርባለሁ ማለት ነው። እግዚአብሔር አምላክ ዘላለማችሁን ይባርክ። ሻሎም። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ዛሬ በፊታቸው ያለነው የወንድማችን ታማኝ ሙሉነህን የመዝሙር አልበም ለማስመረቅ ለሚደረገው መርሃ ግብር ማስታወቂያዎችን ለመንገርና እንዲሁም ደግሞ እንደ ማህበር እንደ ሙዚቀኞችና ዘማሪዎች ማህበር አብረን እንደ መስራታችን መጠን ከኛ የሚጠበቀውን ነገር ለማድረግ ነው በዚህ ያለ ነው። ወንድማችን ታማኝ እግዚአብሔርን በዝማሬ እያገለገለ ያለ የምንወደው ወንድማችን ነው። እኔም ፐርሰናሊ በእሱ መዝሙሮች ብዙ ተጠቅም ያለው ብዙ ቦታ ሲያገለግልም ያለው በዩቲዩብ ብዙ ጊዜ አየዋለሁ እና በጣም የተወደዱ ዝማሬዎች ያሉት ጥሩ መንፈስ ያለው የእግዚአብሔር ልጅ ነው። እኛም እንደ ማህበር ለእኛም ትልቅ እድል ነው ብለን ነው የምናስበው። ምክንያቱም ዛሬ ራሱ መጋበዛችን ለእኛ እንደ አንድ ትልቅ እድል እንቆጥረዋለን። ምክንያቱም ለዚህ ነገር እኛም ኮንትሪቢዩት ማድረግ እንዳለብን አምኖ እኛንም ስለጋበዝን በዚህ አጋጣሚ ለማመስገን እንፈልጋለን። የእግዚአብሔርን ቤት ተባብረን በመስራት የእግዚአብሔርን ስራ ወደፊት ማስቀደም እንዳለብን ሁላችንም እናምናለን። በዚህ ነገር ደግሞ ተባባሪዎች ስለሆነ እግዚአብሔር እናመሰግናለን። እንደ አጋጣሚ ሆኖ ለእኔም አንድ መዝሙር ልኮልኝ ነበርና አይ ቲንክ ትልቅ ነው የሚል አንድ ዝማሬ ልኮልኛል። በጣም ነው የወደድኩት። ኮንቴንቱም የመዝሙሩ ኮንቴንቱም በጣም ያው ቴክኒካል በሆነ ወይ እኔ ሙዚቀኛ ስለሆንኩ ቴክኒካል በሆነ ወይ እንኳን ባወራ ስለ ድምፅ ውህደቱ ስለ ሚክሲንጉ እንዲሁም ደግሞ ስለ ሙዚቃው በጣም ጥሩ ተደርጎ የተሰራ ነው። አንድም ደስ ያለኝ ነገር ከአልበሙ ከሰማሁት ነገር ላይቭ የሆነ ኢንስትሩመንቶችን ተጠቅሟል። ብዙ ዋጋ እንደሚያስከፍል ያስታውቃል።
ከፍሎበት እንደተሰራ የሚያስታውቅ ነው። ምክንያቱም በስቱዲዮ ውስጥ ሲሰራ በአብዛኛው ብዙ ኮስትም አይጠይቅም፣ ቀለል ያለም ሊሆን ይችላል። ግን ላይቭ ኢንስትሩመንቶችን ሲጠቀም ኤክስትራ የሚጠይቁት ነገሮች አሉ። ያንንም ተግዳሮት አልፎ ይህን አልበም ለመስራት በመነሳቱ ይህን በማድረጉ በጣም ልናመሰግነው የሚገባል። ለእግዚአብሔር እስከሆነ ድረስ ደግሞ ዊዝ ኤክሰለንስ መስራት ስላለብን ያንን አምኖ ስለሰራ በጣም እግዚአብሔር ይባርክ ለማለት እንፈልጋለን። በተረፈ እንግዲህ ሁላችንም የፊታችን እሁድ ታኅሳስ 26 በሀልዎት ቤተክርስቲያን ተገኝተን የወንድማችንን አልበም እንድንመርቅ ከጎኑ እንደሆንን እንድንገልጥለት ፍቅራችን እንድንገልጥ አብረነው የእግዚአብሔርን ስራ እንድንሰራ ሁላችሁንም እንጋብዛችኋለን። ተባረኩ። እሺ፣ በጣም አመሰግናለሁ። በመጀመሪያ ለዚህ ክብር ለዚህ አገልግሎት ታማኝ አድርጎ ቆጥሮ የሾመኝን እግዚአብሔርን ይህንን ትልቅ አደራ የሰጠኝን እግዚአብሔርን ላመሰግን እወዳለሁ። ከልጅነት ጀምሮ በብዙ ምሕረትና በብዙ ቸርነት በብዙ ጥበቃ በብዙ ከለላ በቤቱ ያሳደገኝን እግዚአብሔርን በጣም አመሰግናለሁ። በመቀጠል በዚህ ፕሮግራም ላይ የተገኛችሁ በዚህ መርሃ ግብር ላይ የተገኛችሁ ወዳጆቼ፣ የሚዲያ አካላት፣ የሙዚቀኞችና የዘማሪዎች ህብረት ጸሐፊና ሰብሳቢ፣ ከጎኔ ደግሞ ያላችሁ የኮሚቴ አባላት በሙሉ ላመሰግናችሁ እወዳለሁ። በመቀጠል ምንድነው ይህንን ድንቅ መካር የሚል የዝማሬ አልበም ላለፉት 2 ዓመታት በእግዚአብሔር እርዳታና በእግዚአብሔር ጸጋ ስናዘጋጅ ቆይተናል። መንገዶቹ ውጣ ውረድ ቢኖራቸው ብዙ ቻሌንጆች ቢኖራቸው እግዚአብሔር በዚህ አገልግሎት ከኔ ጋር እንደጨከነ ያየሁበት 2 ዓመታት ናቸው። እነዚህ ዓመታት በብዙ የእግዚአብሔርን እርዳታ በብዙ ደግሞ የሰይጣንን ደግሞ ቻሌንጅ የዚህ ምድር ደግሞ ቻሌንጅ ያየሁባቸው ናቸው። አሁን በእግዚአብሔር እርዳታና በእግዚአብሔር ቸርነት ጸጋ አልበሙ ተጠናቆ ለቤተ ክርስቲያን በረከት፣ ለሕዝባችን በረከት ሊደርስ ችሏልና ይህንን የምስራች ሳበስራችሁ ታላቅ ደስታና ታላቅ ትሕትና ነው። የፊታችን እሁድ ታኅሳስ 26 በሀልዎት አማኑኤል ቤተክርስቲያን ከ8 ሰዓት ጀምሮ ይህንን ድንቅ መካር የተሰኘውን የመዝሙር አልበም በመዝሙር ውስጥ የተካተቱትን 13 ዝማሬዎች አሉ። እዚህ 13ቱም ዝማሬዎች ለአጋጣሚ ሆኖ ከዚህ በፊት የትም ያልዘመርኳቸው ዝማሬዎች ናቸው። ያልወጡ መዝሙሮች ናቸው። 13ቱም ዝማሬዎች አዲስ መዝሙሮች ናቸው። እንደሚቤት አብ ቅድም እንዳለው መከፈል ያለበትን መስዋዕትነት ሁሉ ከፍለን የምንችለውን ያህል በጥሩ ሁኔታ ለመስራት ሞክረናል። የምንችለውን አቅም ያህል ሄደናል። ያው ይሄ ማለት እግዚአብሔርን ይገልጸዋል ማለት አይደለም። የሰው ጥግ ጥበብ የሰው ልጅ የመጨረሻው ድረስ ያለው ዕውቀቱ፣ ጥበቡ፣ ክህሎቱ፣ ታለንቱ ሁሉ እግዚአብሔርን አይገልጸውም። ይህም ለእግዚአብሔር ያንሰዋል። እኛ ግን የአቅማችንን ያህል ደግሞ ለዚህ ለእግዚአብሔር መንግስት በዚህ መልኩ አበርክተናል። ስለዚህ የፊታችን እሁድ ታኅሳስ 26 ሁላችሁንም ተገኝታችሁ ይህንን አልበም ይህንን የምስራች አብረን እንድንመርቅ ጥሪ ያቀርባለሁ። እግዚአብሔር ይባርካችሁ። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ።